አይሆንም እሱን አላስከተለ ምን ያደርግልኛል አይ አንተንማ አምዬ ብቻህን አለቀህም አጎቴ ምንድነው ለምንድነው ማተመነኝ እኔ ያጭበረብሩሃል ይነጥቁሃል በየመንገዱ ስንትና ስንት ዘራፊ ያለ መሰለ ለዚህ እኮ ነው እና እሱ ምንድነው የሚያደርግልኝ እሱ ይጠብቅሃል ቆቅ እኮ ነው ቆዳውን እንጂ ቂል ውስጡ ብስል ነው እኮኔን አላሉ ሰውየው አው ደሞ አገሩን በደንብ አውቀዋለሁ ሲል ሰምቼዋለሁ ለዚህ ነው ማን ተፈራ ያለበት አው ሐዋሳን አውቀዋለሁ ሲል ሰምቼዋለሁ ታዲያ መግቢያ መውጫውን እየጠየቃችሁ ያሰባችሁት ቦታ ለመድረስ አገሩን የሚያውቅ ሰው አይሻልም ብለህ ትላለህ ተፈራ ራሱ እኮ መኪና ተራ ጠብቃለሁ ብሎኛል በዚህ ላይ እንደዋወላል ታዲያስ ምን ያደርግልኛል አጎቴ ደግሞ እንግዲህ ሰው የሚልህን ስማ አብሮ ይሄዳል ብያለሁ አብሮ ይሄዳል ግን ሐዋሳ ትደርስ ሐዋሳ ይሄ ነው ብለው ዝዋይ ወይ ሻሸመኔ ላይ ቢያወርዱስ አይሆንም እሱ ግን አገሩን በደንብ ጠንቅቆ ስለሚያውቀው ከዚህ ሄዳችሁ ቀጥታ ሐዋሳ አውቶቡስ ተራ ዱብ ትላላችሁ በቃ ኋላ ግን የጠፋ ምን በላው ምን ዋጠው ብለህ ብትጠይቀኝ ልብ አድርግ በኋላ እኔ ምን እንዳለፈው ጊዜ አስተኝተህ አስራው ስታበቃ በረሃ ላይ ጥለው ልትመጣ ትፈልጋለህ እንዴ ይው መጀመሪያ ከዚህ ስትሄዱ ቃሊቲ አለ ምኒቲ ቃሊቲ ከዛ በኋላ አቃቂ ትደርሳላችሁ ጋሼ ደግሞ የፊተኛውን ታፌ ላይ አስጠፉብኝ አክሎብኝ አንተ በቃ ዝም ቃሊቲ አቃቂ ዱከም ቃሊቲ አቃቂ ዱከም ገና እኮ ነው እንዴ ወንድሙ አገር አሁን አንደርስኝ ጋሼ ገና ነው ተይዞ ምን ይላል እሱ ቃሊቲ አቃቂ ዱከም ከዛ ደብረ ዘይት ከደብረ ዘይት በኋላ ሞጆ አለ ከሞጆ በኋላ ታጠፉና ቆቃ ከቆቃ ዓለም ጤና ከዓለም ጤና መቂ ከመቂ ዝዋይ ጋሼ በቃ ቀረው አልሄድም እንዴ ምንድነው ማትሄደው ጋሼ ሁሉ መያዝ ብሽል ኑሮ ትልቅ ድርጅት ውስጥ አልቀጠርም ነበር እንዴ ያውልህ በሩ ጠናስጥልኝ ውልቅ ወዴት ነው ውልቅ ምለው ምን አቅላለሁ ሂዳ ወደ ምትሄድበት አይደለም እኮ ጋሼ አይደለም አልሰለለም ጋሼ ወሎት ጋሼ ጉዱ ወበላኝ ምን ነው የምታለቅሰው መሄዱንስ እሄዳለሁ ከሞጆ በኋላ ጠፋኝ እንጂ ሞጆ ላይ ስትደርስ ጠፋ ታዲያ እኔ ምን ላርግህ ሞጆ ላይ ቆመ እግር ወደ መራ ወይ ወደ ጅቡቲ ወይ ወደ ሞያሌ ከዛ በዛው ቀልጣ ትቀራለህ አይ ዘመደ ብዙ አይ ጋሽ እዛም ወንድሞች አሉት እጅ በለድዛ ምን ያረጋችሁ ከስለ ጉዟችሁ እያጫወተኝ አገሩን እየነገረኝ ነበር ነው ጥሩ እንዴት ነው እንትን ቀላል እኮ ነው ከዚህ ቃሊቲ ልክ ነው ለጥቆ አቃቂ ያቋል ለጥቆ ዱከም ጎሽ
በረም ታውቃለህና ቆይ ማታፊ ላይ እንዳያስጠፉኝ ቆዩ ከዱከም ለጥቆ አዎ ደብረ ብርሃን ደብረ ብርሃን ለጥቆ ደብረ ዳሞ እንዴ ከደብረ ዳሞ ለጥቆ ደብረ ሊባኖስ ደብረ ሊባኖስ ለጥቆ ደብረ ማርቆስ ጋሽ ተደብረ ለጥቆ ሳትኩ አይደል ምኑን ከምን አደበላለከው የላው ወለታች ታቹን ነው ለለኮና ያደረከው ቆይማ ከደብረ ዘይት ጎሻው ያቋል ኮይል ደብረ ዘይት ሞጆ ጎሽ ሄዋ ከሞጆ ለጥቆ ምን ነበር ያሉኝ ጋሼ እኔ ምን ልሃለሁ አንተ ራስ አይደለም እንዴ ከሞጆ ቀጥሎ ቆቃ ነው ከቆቃ ቀጥሎ ዓለም ጤና ነው ከዓለም ጤና መቂ አንተ ራስ አይደለም ያልከኝ የኔ ነገር እኮ እንደው ያዝ መለስ ነው አሁን ነግረውኝ አሁን እርሴት እከ አጎቴ ምን መሰለህ እከ አገሩን አታውቀውም እንዴ እኔ ውሸት ምን ያደርጋል እኔ እንዲህ ያለ ሀገር አይቼም ሰምቼ ማለት ጋሼ በል ብሎ ይሉኝ እከ ወይ እኔ ነገር ጋሼ አውቀዋለሁ በል ብለውኝ አላውቀውም አልኩ አይደል ዘሩ አወቀውም አላወቀውም እኔ የ70 ዓመት አዛውንት አውጥቼ ሜዳ ላይ ጥዬ እዳ ልገባም በቃ ተመካከሩ ተነጋገሩበት ያው ደሞ አልበሰላለች አፈቁዳ ተፈይ ይኔና እንዶ ስሞትልሽ በሞላኑት የምስብር ታድላጅል ያለኝ ትላንት አይደል እንዴ ተሞላልሽ ቢሆንም ላንቺ ቢሆን የለም እንዴት ነው ለኔ የሚሆን ይልልሽ እንደውም ልገርሽ አላላኩና ችበት ማ እኔ ትንዴ እንኳን 5 ብር አይደለም 98 ብር 100 ብር ነው ይችላል ጉረኛ ዘርዬ እንደገና ተጠቀለላለህ እንዴ ተነስና አውጣላት እንጂ እየረፈደ እኮ ነው እንዴ አንቺ ለምን አውጥተሽ አሰጫት ማዛሩ እኔ ዛሬ አስቸኳይ ስብሰባ አለብኝ ለዛውም እየረፈደብኝ ነው እንደገና ደግሞ እሁድ ነው ባንክ ቤት ሁሉ ዝግ ነው የሚሆነው ታዲያ ባንክ ቤት በሙሉ ከተዘጋ እኔስ በሆን ከየት አውጥቼ ሰጣታለሁ የኤቲኤም ካርድ አለ አይደለም እንዴ አዛሉ ይሄንን ኤቲኤም ካርድ በምን ክፉ ቀዳየሽብኝ ተጋለው እንግዲህ ተናግሬያለሁ ዘርዬ ተነስና ስጣት ብያለሁ ተነስና ስጣት ቀስ ብዬ ከመኝታዬ ስነሳ ይደርሳል ምንድነው ለወጪ ይሄን ያህል መጣደፍ አይ እንግዲህ ደሜን አታፍላው ዘርዬ ያንቺ ደም ደግሞ በሆነውና ባልሆነው ይፈላልና እኔ ዘሩ ሞላ እንቅልፌን ሳልጨርስ መበጥበጥ አለብኝ ገንዘቡን ቶሎ አውጣላትና የሚገዛውን ገዛ ስታትጠብቀኝ ታውቂያለሽ ደግሞ ሌሊቱን በሙሉ አብዬ እርገጤንና ከልሸኛለሁ ብዬ ቋጭ ብዬ ነው ያደርኩት እንዴ ተፈይ ወይየቲ ዘርሻ ገንዘቡን አውጥቶ ይሰጥሻል እሺ ትናንትና ማታ ያልኩሽን በሙሉ ገዛስትሽ ጠብቂ እገዛለሁ እንደነገርኩሽ ልጆቹ ነገር ስለሚመጡ ላላጣው ላለጣችሁ እንልጣለን የሚከታተፈውን ከተፍተፍ አርጋ እንከታተፋለን እሺ ደህናዋሉ ትርፍዬ ደህናዋይ ደህናዋሉ ችግር ካለ ኮልባ ክልሻለሁ ደህናዋሉ እሺ ትርፍዬ ዲና እንደዛ ከሆነ ታዲያ ማርሽ ባንድ ይምጣልሻ ሲጋሽ ይምጣልኝ የፈረንጅ ምግብ ነው አይደል ምኑ ማርሽ ባንዱ እንደው ምን ጋሽ እንደው ቢቸግር ነው እንጂ ያበሻ ዳቦ ምኑ ጨጓራኝ እየከበደኝ ነው ይባያች ጨጓራ ስሚ ልንገርሽ ድንጋይ አሎሎ ይፈጫል
ትርፍና ነው በሞላ ለኔ ድንጋይ መፈጨው እድሜ ለዘሩ ሞላና ለትዬ አረ ትርፌ ተንጂ ለድስቱ ዘኝለት ዝም ብለሽ እንደ ፈጣን ትፍጫዋለሽ እንዴ አሽከር ኩሉጋሽ አረ እባክሽ ተይ ትርፌ ነግሬሻለሁ ኋላ በይቶሎ ተዘጋጅና ምን ሄድበት ቦታ አለ ይፈቀሳቻል አረ ምፍቅ ይፋቅሽ አጂ ቶሎ በይና ተዘጋጅ ምን የምንድነው የሚያመላልስ ባንክ ቆሎ ምን ሄደው የት ምን ሄደ መሰለሽ እኮ በደርሻለሁ እኮ ጋሼ አባክሽ ቶሎ በይና ምን ትላለች እሷ ጋሼ ስንት ነገር አለ ባንክ ቤትስ ቢሆን በወፍጮ ቤቱ በኩል ማለፊያ አይቀር ልትፈትልሽ ትገቢያለሽ አዎ ጋሼ እዚህ ውስጥ እኮ ብር ነው እንጂ ዳቦ የለም ብሩስ ቢሆን ታዲያ ዳቦ መግዣ አይደል ጋሼ አረ ልትፈትልሽ ጋሼ ይሄ ሳጥን የእርሶ ነው አዎ የኔ ነው ታዲያ ለምን እንዴት ያስቀምጡታል ምን ይሆናል እንዴት ምንም አይሆንም ሌባ ቢወስደውስ አይወስደውም ጠባቂ ያለው ይጠበቃል ሌባ ይወስደው ቢሆንም ጋሼ ይሄን የሚያክል ነገር አደባባይ ማስቀመጡ ጥሩ አልመሰለኝም ይልቅ እንውሰድ እንዴ ገንዘቡ ጋሼ ታዲያ ምን አገባሽ አንቺ ዋ እንቺ ይኸውልሽ ትርፌ እኔ አስቸኳይ ጉዳይ ስለገጠመኝ ሌላ ቦታ ስለሚሄድ ነው እንጂ ገንዘብንም ያህል ነገር አምኖ ለሰው መስጠት ከባድ ይገባኛል ጋሼ ይኸውልሽ ይሄን ትይዥና አዛሉ ያዘዘችሽን ብቻ ትገዥና የተረፈውን ማታ ቤት ስመጣ ለእኔ ለራሴ ትመልሽልኛለሽ አጎራሽ ተበይ ችግር የለም ይሁን እንደዚህ እጅ ውስጥ ነው ማስቀመጥ አርኪያት ውስጥ ችግር የለውም አዎ ግን ይኸው ደግሞ በየመንገዱ ስትሄጂ ገልመጥ እያልሽ ግራና ቀኝሽን እያየሽ አንዳንዱ ዘመድ መስሎ ጠጋይልና ስሞ ነው ላጥ የሚያደርግብሽ እንዲች እንዳያስኩ ነው የሚሄደው እንዲህ እንዳያዝ ማታም ቤት ይኸው እንዲሁ ደረትሽን እንዳያዝሽ እሺ ጋሼ ይሄ ነገር አይመለከትሽም አንቺን በቃ ሂጂ አዎ ትሩት ነገር እንደው አንቺ ሂጂ ነው እኮ የምልሽ ከዛ ቀን ሲያንገላጅች አይደል እንደሚውለው ለምን እዚህ መጥቶ ይጠብቀው ታካምለ ይሄ ጋሼ ገንዘብ ነው አስቀምጥ ሴት ያምሻል የሚያምስ አንተ ነህ ከሳጥን ውስጥ መተ ገንዘብ ኧረ እባክህ ዘርበይ አንተ አስቀምጥ አንቺ ብዬ ሌባ ነው ብዬ ሳሊያሲዝ አስቀምጥ አንቺ አስቀምጥ ሴት ያምሻል ብዬ ነው ማሲዝ አንቺ አስቀምጥ ብያለሁ አይቼ አስቀምጥ ኧረ እባክሽ ያማታል የጋሼን ገንዘብ ህግና መንግስት ባለበት ሀገር ላይ በጠራራ ፀሐይ መዘረፍ አለብን? እውሉት እሳቸው እንደነገሩኝ ነገሩን ምንም እንደማያውቁ ነው። ውሸታም እንዲህ ያጭበረበሩ ነው ሰውን ሁሉ ኪሱን ባዶ ያስቀሩት። በሚገባ ተፈትሸዋል። ከያዙት ዕቃና አሰሪያቸው አሰሪ ማነው አሰሪ? ጋሼ እኮ ጉዴ ናቸው ስጋዬ ዘመዴ ያ ደግሞ እርስዎ ተወሰደብኝ ካሉት ገንዘብ ይበልጣል። ድሮስ ከጋሼ እኩል በወዲ ያብራቸዋል እንዴ? ገደል ነገሩ እስኪጣራ እርስዎ ማረፊያ ቤት ይቆያሉ።
ለማረፍ ቤት ሄጄ አርፋለሁ ሲሳት ብሏል አፌ ቆዳ ብሏል አጭበርባሪ ሌባ ስለ ስርዓት ሰውዬ አንተም ከሰው ሳጥኑ ስትሰርቅ የተያዝከው ሌባ አልተባልክም እንዴ በነሳችን መውሰዳቸው ስላልተረጋገጠ ሌባ የሚለውን ስድብ ያቆዩት ምክንያቱም ወንጀል ነው ወይኔ ለኔ ይሄኔ እኮ በሷ ቦታ ጠፊ ብትባል የትም ንቅንቅ አትልምሽ እሺ አሁን የት ገባች ይባላል ዘርዬ እኔ ምን አውቃለሁ እኔ ከሷ ጋር አልጠፋው ያለሁት እሱ ከናንተ ጋር እንዴት ነው ነገር እንደኔ ግን የሰጣት ብር ጠፍቶባት ቤት መምጣት ፈርታ ሊሆን ይችላል ይኩችሽ በጣም ነው የምትገርመኝ በእናትህ እስኪ ዝም በይ እንዴ እናንቺ ሳመሰለች እንዴ ብር ጠፍቶባት የምትፈራው ዝም አትላት እንደኔ ግን ደግሟት የሆነ ቦታ ተኝታ ቢሆን በለጥ እንዳትሰለፍ መሰለች በሄደችበት ቦታ የምትተኛው እንደኔ ግን ከቤት ወጣ ስለማታውቅ በተሰጣት ብር ዘና ፈታ እያለችበት ነው የሚሆነው እንዴ እንዳንቺ ቀበጥ መሰለችሽ እንዴ በሰው ብር ጌዳው ነው የምትለው እንደኔ ግን ገጠር ያሉ ዘመዶቼ ናፍቀውኛል እያለች ከአብየር ገጤ ጋር ስታወራ ሰምቻለሁ ስለዚህ ገጠር ገብታ በተን ብላ ይሄ ደግሞ የማይመስል ነገር አብየር ገጤ ሄዱት ሐዋሳ ተፈራጋ እሺ ከማን ጋር ነው ገጠር የምትሄደው እንደኔ ግን የሆነ አደጋ ደርሶባት እንዳይሆን እስኪ ተንበሻሽ ወይኔ አደራዬን በላው አደራዬን አብየር ገጤ ከሐዋሳ ሲመለስ የት ሄደች ልለው ነው ምን ውስጥ ገባች ልለው ነው አደጋለው እናንተ ሰዎች ምን ሆናችኋል የምን ወይኔ ነው ዘርዬ ወይኔ ማለት መፍትሄ ይሆናል የሆነ ነገር አርግ እንጂ ምን ላርግ ያልፈለኳት ቦታ የለም ስልክ ያልደወልኩበት ቦታ የለም እንግዲህ የቀረኝ ሆስፒታል ነው ነገር አተንስቼ ቋጥናለሁ ዳቦ ቤት ወፍጮ ቤት የሆነ እህል በረንዳ አካባቢ ፈልጋታል ምናልባት እኮ እህል ፍለጋ ዘመቻ ወርዳ ቢሆንስ እናንተ ከውስጤ ተጨንቄና ተጠብቤ ምን ሐሳብ እንደመጣልኝ ታውቃላችሁ ለምን ስልኳ ላይ እንደውልላትም እውነትም ተጨንቀሻል ስልኳ ሻሼ ጋር ስላለ ነው እንጂ አሁን የጠፍቶ ነው እንግዲህ እንደነገርኳችሁ ኬዙ ከዚህ በላይ በጣም ደስ እውነት ነው እንዴ ችግሩ ግን እናንተ ነው ለምን እንዴት ተገቢው መረጃ በተገቢው መንገድ ብትነግሯት ኖሮ የሁሉ ችግር አይፈጠርም ነበር እንዴ እኔ መቼ ይሄንን ሁሉ ታደርጋለች ብያሰብኩና አው አንዳንዶች ባለማወቅና ባለማሰብ ወንጀል ይፈጽማሉ ወይም ወንጀል እንዲፈጸም ምክንያት ይሆናሉ ትክክል ብሩን የወሰዱት ልጆች ተከታትለን ያዝናቸው እንጂ ለጊዜውም ቢሆን በወንጀል ተጠርጥራ ማረፊያ ቤት መቆየቷ አይቀርም ነበር አረ ብቻ እንኳን እግዚአብሔር አተረፋት ለማንኛውም ለጥያቄ ልንፈልጋት ስለምንችል ለጊዜው በዋስ እንለቃታለን ሳጅን ታዲያ ይብሬስ ነገር ተርፌ እስር ቤት የለም እንዴ የኔ እናት የለመዱት ጾሙን እንዳደረ ወፍጮ ሲጮኋላ አንቺ ትብላበት ገበታዬ ላይ ቆምሽ አትለፍልፊብኝ ለራሴ ያልበላ ብሎኛል እውነትም እምቢ ብሎሻል እንደውም ማታውቂውን ነገር ቀበጣጥረሽ ትታሰሪያለሽ እኛ አዋቂዎቹ ምን ተሸጠይቅም እንዴ አንቺ ምን ታውቂና ሻሽ እንኳን ቲቲኤም ፒሲኤም ሲኤምኤም ኤችኤም ኤፍኤም አለ ምንም ማናውቀው ነገር አለ ያምን ተሸጠይቅም እንዴ አንቺ ሴትዮ አርፈሽ ተቀመጪ ወይ አናትሽን ብዬ ነው የምገባው እስር ቤቱ እንደሆነ ለምጄዋለሁ ኦኬ
እንዳለፈው ጊዜ ጠፋብህ። ከኔ አምልጠው ሊሄዱ ማለት የታለ ታዲያ? ይኸው እንግዲህ እንዴት ነው ነገሩ ጋሼ? መጀመሪያ እርሶ ተመኪና ላይ አሰቅለውን ምልስ እንዳሉ እኚህ አጎት የሚባሉ ጉድ ገና መኪናው ሲንቀሳቀስ እወርዳለሁ አሉ። እኔ ደግሞ አይሆንም አልኳቸው። ኋላ አሻፈሬ ብለው ሲወርዱ እኔም አብሬ ወረድኳ። እሳቸውን ለመጠበቅ አይደል የተቀጠሩ? አሁን ልክ ነው። ጥሩ። ታዲያ እሱ የት አለ አሁን? የት ሄዳሉ አሉ። እንደው ግን ክፉኛ ተፈታተኑኝ ጋሼ። እኮ የት አለ? ይኸው በኋላ እንደ ባለፈው ጊዜ ስስብልቴን ነክተው ሊጥሉኝ መሆኑ ገባኝና ቀደምኳቸው። ምን አደረግከው? አጉላይነት አጣጣልጣልኳቸው ጋሼ። ወይኔ! አሁን የት ነው ያለው አጎቴ? ሐኪም እያያቸው ሆስፒታል ነው ያሉት። ምን? አበጀሙት ጋሼ። እስካሁን ሰዓት ድረስ እኔን እንኳን መለየት አልቻሉም። አሁን እርሶም ቢሄዱ አይለየዎትም። እንደው ጥሩ አድርጌ ነው እንዳይለወሱ አድርጌ ያስተኛኋቸው። ለሽ ብለዋል ጋሼ።